ስደተኞችን ትላትል የምትመግብ ሀገር አሜሪካ። የስደት ሕይወት እጅግ አስከፊ እንደሆነ ከማንም በላይ ሐቀኛ ስደተኞች የሚመሰክሩት እውነታ ነው። በእርግጥ ይህን ሐቅ ለመረዳት ነገሩን መመርመር እንጂ እምብዛም ምስክር ላያስፈልግ ይችላል። ማንም ቢሆን ወደ ስደት ሲያቀና ካለበት ሁኔታ አንጻር የተሻለ የሚለውን ለማግኘት እንደሆነ በጣም ግልጽ ነው። እነዚህ ጎደሎ የተባሉ ነገሮችን ለመሙላት ባይሆን ማንም ለስደት እግሩን ስለማንሳቱ የሚያጠራጥር ነገር አይሆንም። በዛ ላይ ደግሞ የሰው ልጅ ፍላጎት ማለቂያና ገደብ የለሽ እንደሆነ ይነገራል። ተፈጥሯዊ የሆነው የሰው ልጅ የማይሞላ ፍላጎት ሁሌም ትግል፣ ሁሌም ልፊያ ላይ እንዲገኝ ያደረገው እርግማኑ እንደሆነ ሊቃውንት ይመሰክራሉ። የእርግማን የፈጠረው የሕይወት አዙሪት የሰው ልጅን ሁሌም ለስደት ይዳርገዋል። ኢኮኖሚያዊ ጫና፣ ፖለቲካዊ ጭቆና፣ ማህበራዊ ውጣ ውረድና ሌሎችም ምክንያቶች ለስደት ዋነኛ ግብአቶች እንደሆኑ ይነገራል። ከዛሬ የነገን፣ ካሁን የኋላውን፣ ከዘንድሮ የመጪውን የተሳካ ለማድረግ የሰው ልጅ ስደትን ይመርጣል። በውጤቱም ያሰበውን ስለማግኘቱ ብዙ ቢያስብልም በሂደቱ ራሱ ብዙ ፈተና፣ ብዙ መከራ ሲፈትነው ይስተዋላል። ለስደት ምክንያት የሚሆኑ ጉዳዮች በሙሉ መዘርዘር ቢቻል እነዚህን ጉዳዮች ከማንምና ከየትም በተሻለ ሁኔታ የምታሟላና የስደተኞቹን ሁሉ የተስፋይቱ ምድር ሆና የምትገኘው በስደተኞች የተመሠረተችው፣ የተቋቋመችው፣ የተቆረቆረችው ዩናይትድ ስቴትስ ኦፍ አሜሪካ የስደተኞች ሀገር አሜሪካ ስለመሆኗ አብዛኛውን የሚያስማማ ሐቅ ነው። የስደተኞች ተስፋ አሜሪካ፣ የስደተኞች ምድር አሜሪካ በእርግጥም ለዘመናት ስሟና ግብሯ የተስማሙ ተሰዳጅም አሳዳጅም ሁሉ በእኩል የሆነ ስኬት የሚቀዳጁባት፣ መብት የሚከበርባት፣ ነጻነት የሚጠበቅባት፣ ዲሞክራሲ የሚከናወንባት ሀገር ነበረች አሜሪካ። ስደተኞች ይፈልጉ የሚማሩባት፣ ይፈልጉ የሚሰሩባት የዕድል ሀገር የሚል ቅጽም ይወጣላት ላንድ ኦፍ ኦፖርቹኒቲስ ነበረች አሜሪካ። ይህ የአሜሪካና የስደተኞቹ ሁኔታ ዛሬ ላይ ትልቅ ፈተና ገጥሞታል። የከፋውን ሆድ የባሰውን ሁሉ እጇን ዘርግታ የምትቀበለው አሜሪካ ዛሬ ላይ በስደትህ የምታሰቃይህ፣ በችግርህ የምታላግጥብህ የስደተኞች የእንቅርት ላይ ጆሮ ደግፍ ሆናለች። ዛሬ ላይ አሜሪካን የሚያስተዳድረው የትራምፕ ሥርዓት ስደተኞችን እያሰቃየ ስንት ለፍተውና ብዙ መከራ ከፍለው በተስፋይቱ ምድር በደስታ ዘመናቸውን ለመግፋት የታተሩ ግፉዓን አሜሪካ ሌላ የእግር እሳት በመሆን እያሰቃየቻቸው እያንገበገበቻቸው ትገኛለች። ገብርኤላ ሶቶ ደግሞ ከዚህ ግፉ አንዷ ናት። እንደ ማንኛውም ስደተኛ ከላቲን ወይንም ከአንዱ የዓለማችን ክፍል አቆራርጣ ነው ገብርኤላ ሶቶ አሜሪካ የገባችው። እንደ ማንኛውም ስደተኛ የጎደላትን ለመሙላት ያጣችውን ለማግኘት ነው አሜሪካ ለገብርኤላ ያስፈለገቻት። ጠንክረው ከሰሩ አሜሪካ የፈለጉትን የማትነሳ ሀገር እንደሆነች ነው እንግዲህ ጋብርኤላ የምታውቀው የመጣችውም። በቆይታዋ አሜሪካ የጀግንነት ያገኘችው ጋብርኤላ የብቻ ልፋቷ ካሰበችበት ቦታ እንደማትደርስ አሜሪካ በግልጽ ብታሳያትም ተስፋ አልቆረጠችም። አሜሪካን ጥሎ መሄድ አልፈለገችም። እንዳውም ባለቤቷ መጥቶ የጎደለውን እንዲሞላ ማድረግ ነው የመረጠችው። ለዚህ ነበር በፈረንጆቹ 2023 አካባቢ ባለቤቷን ማርቲን ሶቶን ወደ አሜሪካ ያመጣችው። ጋብርኤላ ሶቶና ማርቲን ሶቶ ሁለት ልጆች በአሜሪካ ምድር አፍርተዋል። ጠንክረው ቢሰሩም የአሜሪካን ኑሮ ቀላል አልፈተናቸውም። የተስፋይቱ ምድር እንደተባለችው ባትሆንም ሌላ አማራጭ ግን የለም። ወደ ነበሩበት መመለስ ነገሩን ቢያከፋው እንጂ አያሻሽለውም። የስደተኞች ሀገር አሜሪካ ከምትሰጠው የምትነሳው ቢበዛ እንኳ አንዴ መሬቷን የረገጡ ስደተኞች ወደ ሀገራቸው ለመመለስ ከባድ ነው የሚሆንባቸው። ወይ ወዲህ ማዶ ወይ ወዲያ ማዶ ሆኖ ረግቶ ለመቀመጥ ይቸግራቸዋል። ወዲህ ማዶ የጎደለው ወዲያ ማዶ ይኖራል። ወዲህ ማዶ ያለው ደግሞ ወዲያ ማዶ አይኖርም። ምርጫው አስቸጋሪ ነው። ስለዚህ ቢከብድም የስደት ዓለም ይሻላል። የጋብርኤላና ማርቲን ምርጫም ከዚህ የተለየ አልነበረም። አራስ ቤት የምትገኝ ሚስቱን ትቶ የበለጠ መስራት፣ የበለጠ መጦዝ ነበር የማርቲን ብቸኛ መፍትሄ። ኑሮን ለማሸነፍ ደፋ ቀና የሚለውን ምስኪኑ ስደተኛ ማርቲን በድንገት አፈፍ ያደረጉት የአይሲኢ ኃይሎች ግድያ እንደጣለ አንበሳ ነበረ ሲያጓሩ የተደመጡት። ምን ያርጉ? ሕይወት ገጽታ ለሁለቱም የተለያየች ነች። በዘረኝነት በጦዙትና ትራምፕ ጃስ ብሎ የለቀቃቸው እነዚህ ኃይሎች በእርግጥ ሚዳቆ እንደጣለ አንበሳ ሲያገሱ ቢደመጡ አይገርምም። የማርቲን የሕይወት ውጣ ውረድ የት ይገባቸዋል? ለማርቲን ግን ነገሩ እጅግ የከፋና የከረፋ ነው። በአንበሳ የተያዘች ሚዳቆ ቢያንስ ብቻዋን ስለምትሞት ከማርቲን ሳትሻል አትቀርም። ማርቲን ላይ ግን የሰው ልጅ ነው። ሚስት፣ በተለይ የእሱ መኖር ለመኖራቸው ዋስትና የሆነ ሁለት ሕፃናት ልጆች አሉት። ወደ መጣበት ፔሩ መመለስ፣ በእስር አሜሪካ መቆየት፣ ሌላው ቀርቶ መሞት እንኳን ማርቲን ላይ የሚገላግለው አይሆንም። ከቤቱና ከልጆቹ ለአፍታም ቢሆን መለየት የማይፈልገው ባሏ ይህን ያህል ሰዓት መቆየቱ ሚስቱን ሆዷን ይበላት ጀመረ። ዳይፐር ልግዛ ብሎ ከወጣ ሰዓታት እንደተቆጠሩ ሚስት ሰዓቷን ካየች በኋላ አረጋገጠች።
ይህም አይጤና አይመስልም ብላ ወደ ባሏ መደወል ጀመረች። ባልም ስልኩም የሉም። ደጋግማ ብትደውልም የምታገኘው ምላሽ ስልኩ ዝግ መሆኑን ነው። የድንጋጤና የጭንቅ ሰዓት ወዲያውኑ በሚስት ላይ ተከሰተ። ትይዘው ትጨብጠው አጣች። ብዙ ደስ የማይሉ ነገሮች ወደ አእምሮዋ መመላለስ ቀጠሉ። 2 ሕፃናት ቤት ውስጥ አሉ። በዛ ላይ አንደኛው አራስ ነው። ይህ ብቻ አይደለም፣ የጋብርኤላ ሸክም። ጋብርኤላ 3ኛውን ልጅ በሆዷ የያዘች ነፍሰ ጡር ናት። ምን ልታደርግ የትስ ልትሄድ ትችላለች? ሰዓታትን በመተካታቸው ቀጠሉ። ጭንቅ ጥብብ እንዳላት ተደወለላት። ድንገት ከ4 እና ከ5 ሰዓታት ጭንቅ በኋላ መሆኑ ነው። በፍጥነት ስልኩን አነሳችው። በወቅቱ በስልክ የሰማችውን ነገር ስታስታውስ ልቤ ቀጥ ያለ መሰለኝ። ደጋግማ ትላለች ባሏ ማርቲኔዝ በግፍ ተይዞ ጨካኝ እስር ቤት ዳንኤሊ ሆኖ መገኘቱ ተነገረላት። ይህ ደግሞ ምን ማለት እንደሆነ ጋብርኤላ በደንብ ታውቋለች። በአሜሪካ ምድር ሕግ ተጥሷል፣ ሥርዓት ፈርሷል። የትራምፕ ጨካኝ ቅጥረኛ የሆኑት የአይሲኢ አባላት ለምንምና ለማንም ደንታ የላቸውም። ባሏንና ቤተሰቧን ለመታደግ ምን ማድረግ ትችላለች? ሲጓተት የከረመው የማርቲሌ ወረቀት ጉዳይ ወደፊት ለ2 ዓመት ነው የቀጠረው። ጉዳዩን በማስረዳት አስቸኳይ ችሎት እንዲቀርብ ለጠበቃ የሚሆን በቂ ገንዘብ የላትም። የአሜሪካ ኢኮኖሚ የፈጠረው የኑሮ ጫና ይሻል ነበር። አሁን የባሰው መጣ። ሁሉን ነገር ሊጨልም ጭልንጭል ብቻ ነው የቤተሰቡ ሕይወት የቀረው። ጋብርኤላ ጊዜ አላጠፋችም። ተቃውሞችን ማደራጀት፣ ሕግ ይጠበቅ፣ መብት ይከበር የሚሉ ጥያቄዎችን ለአደባባይ ማብቃት፣ የሰዎችን እገዛ መጠየቅ፣ በአጠቃላይ በትራምፕ አስተዳደር እየተወሰደ ያለው ኢፍትሐዊነትን ማውገዝ፣ ፍትህ መጠየቅ። ባሏን ከአይሲኢ መንጋጋ ለማላቀቅ የመጀመሪያዋ እርምጃ ገንዘብ ማሰባሰብ ነበር። የገንዘብ ማሰባሰብ ዘመቻው ላይ ጋብርኤላ ይህንን ነበር የጻፈችው። ሁላችሁም እንዴት ናችሁ? ዛሬ ምሽት ሕገወጥ በሆነ ሁኔታ የአይሲኢ አባላት ባለቤቴን አስረውታል። ጉዳዮቹን እየተከታተለ ነበረ። እጅግ የሚወዳቸው 2 ልጆች ያሉት ቤተሰብ አለው። በጣም ኃላፊነት የሚሰማው ጥሩ ሰው ነው። በጣም ሩህሩህ ልብ ነው ያለው። ገና ቀሪ ጊዜ ስላለው የስደት ሁኔታው ላይ በተገቢው ከጠበቃው ጋር አላወራንም። በዚያ ዓመት የደረሰበትን ለውጦች ታሳቢ አድርገን ሙሉውን ነገር ከጠበቃ ጋር ለማስኬድ ነበር ያሰብነው። አሁን ግን በድንገት ነገሮች ተቀያየሩ። አሁን እሱ በስደት ላይ ሳይሆን በእስር ላይ የሚገኝ ሰው ነው። እዚህ የመጣው ለዓላማ ነበር። እዚህ የመጣው ሴት ልጁን ለማሳደግና ለወንድ ልጁ አባት ለመሆን ነበር። ከእኔና ከልጆቻችን ጋር አብሮ ለመኖር ነበር ወደዚህ የመጣው እና እባካችሁ እርዱኝ። በጠበቃ ተወክሎ አስቸኳይ ችሎት እንዲቀርብ ገንዘብ እያሰባሰብኩ ነው። እባካችሁ በፍጹም የማይገባውን ነገር ውስጥ ነው ያለው። በፍጹም መባረር አይገባውም። ሙሉ ሕይወቱ ገና ከፊቱ ነው የሚገኘው። እነዚህ ልጆች ለማሳደግና ቤተሰቡን ለመርዳት ሁሌም እንደለፋ ነው። እባካችሁ ባሌን እንዳያባረሩት እርዱኝ። ትራምፕ እዚህ ሀገር እያደረጉት ካሉት ነገር አንጻር እኔ ምንም ልረዳው አልቻልኩም። እዚህ ለመቆየት እንዲችል የሚቆምለት ጠበቃ ለማግኘት ነው ጥረቴ። ከሱ በስተቀር ልጆቹ ማንም የላቸውም። የሴት ልጄ ዓለም አባቷና አባቷ ብቻ ነው። ትራምፕና እዚህ ሀገር እያደረገ ያለው ነገር ልክ አይደለም። ቤተሰብ መበተን በፍጹም ልክ አይደለም። ገንዘብ ማሰባሰቢያ ገጿ ላይ ይህንን የመሰለ አሳዛኝ ነገር ነበር የጻፈችው። ስለ ሁኔታው ስትናገርም እሱ የታሰረው በካርኒ ኒው ጀርሲ ውስጥ እንደ አውሮፓውያን አቆጣጠር የካቲት 1 ቀን ነበር። ለልጆቻችን ዳይፐር ለመግዛት ከምሽቱ 5 ሰዓት ተኩል ወይንም 6 ሰዓት ላይ ነበር ከቤት የወጣው እና እስከ ምሽቱ 7 ሰዓት አካባቢ ምንም ነገር አልሰማሁም። ስለዚህ ስልኩን መደወል ጀመርኩ። ስልኩ ግን ዝግ ነበር። ከዚያም ሌሊት 10 ሰዓት ከሩብ ወይንም 10 ሰዓት ተኩል አካባቢ በእስር ቤት ስልክ ቁጥር ደወለልኝ እና በዚያ ጊዜ ልብ ቆመ። ምክንያቱም ያ ምን ማለት እንደሆነ አስቀድሜ ያውቅ ነበር። ቤተሰብን እያለያዩና እያፈራረሱ ያለው ነገር እንዲቆም ሰልፍ ስወጣ ጋዜጠኞች እንዲመጡ ፈለጉ። ባለቤታ ላይ ማነጣጠራቸው ፍትሐዊ አልነበረም። ምክንያቱም በዚያው አርብ ከተቃውሞ በኋላ ለ2 ሰዓታት ያህል ከታች ወደ አስተዳደር ቢሮ አውርደውታል እና የተጠየቀው የመጀመሪያ ጥያቄ አሁን ብለቅ ሚስትህን ተቃውሞ ልታቆም ትነግራታለህ የሚል ነበር። ሁለተኛው ጥያቄ ሚስትህ ከውጭ ተቃውሞ እያደራጀች መሆኑን ታውቅ ነበር የሚል ነበር። ሦስተኛው ጥያቄ ደግሞ ከውስጥ አድማውን የምታደራጀው አንተ ነህ የሚል ነበር። ለሦስቱም ጥያቄዎች አስተያየት የለኝም ብሎ ወደ ክፍሉ መሄድ እንደሚፈልግ ተናግሯል። እሱ ያለውን በጥሬው ወስደው በክፍሉ ውስጥ ቆልፎበታል። ከዛ በኋላ ለሰዓታት ምንም ዜና አልሰማሁም። ቅዳሜ ዕለት በጎበኘሁበት ጊዜ ስሙ ቀድሞውንም በምልክት ደምቆ ነበረ። ለጉብኝት ሰዓት የወረዱት እስረኞች ሁሉ ወረዱ። ባለቤቴ ብቻ አልወረደም። ወደ ጠባቂው ሂጄ እንዲህ አልኩት፣ ለምን ባለቤቴ አልወረደም? ስሙ በወረቀት ላይ ደምቆ ነበር። ወረቀቱን አየውና ጠባቂው እንዲህ አለኝ፣ እሱን ከማውረዴ በፊት ከአንቺ ጋር 10 ደቂቃ ብቻ መነጋገር ፈልጋለሁ። ለምን ውሸቶችን ታሰራጫለሽ? ለምን ከፕሬስ ጋር ታወሪያለሽ? ለምን እየሰሩት ያለው ኢፍትሐዊ ነገር
ብርሃን ላይ እንዲውል ለማድረግ እየሞከርሽ ነው በማለት ጥያቄዎች ጠየቀኝ። ለምን ትሎች እንደምንመግባቸው ለሰዎች ትናገሪያለሽ? ለምን የሕክምና እንክብካቤ እንደማንሰጣቸው ለሰዎች ታወሪያለሽ አለኝ። እኔም ምክንያቱም እውነት ነው አልኩት። እሱም እውነት አይደለም፣ አንቺ ውሸቶችን እያሰራጭሽ ነው አለ። ትንሽ ወደ ኋላ ቆምኩና ከዚህ ለሚገኙ እስረኞች ሁሉ ምስክር እንደሆን ትፈልጋለህ አልኩት። እሱም አይ ውሸቶችን መዝራትሽን ብቻ ተይው አለኝ። እኔም ባለቤቴን አምጣልኝ አልኩት። ከወጣው በኋላ ሌሊቱን ከውጭ ቆየሁ። ቀጣዩ እሁድ ነበር። ከሰዓት በኋላ በ9 ሰዓት ደውሎልኝ ላገኘው ወደ ውስጥ እንደምገባ ጠየቀኝ። እሺ አልኩት። በዚያ ቀን ከእንቅልፍ እንደነቃ ምን እያደረገ እንደነበረ በውስጥ ስልክ እየተነጋገርን ነበር። በድንገት የተቀረጸ ድምፅ የአይሲኢ አባሎች ከፍተው ሲሰሙ ሰማዋቸው። ማርቲን ሶቶን ልቀቁት የሚል ነበር። አይ ጥሩ ነው፣ በዚህ አይነት እንደምትለቀቅ ነው፣ በፍጹም እንደማትባረር ነው ስል አረጋጋሁት። ከውስጥ ከሁለተኛ ክፍል እስረኞች ውስጥ ባለቤቴ የመልቀቂያ ትእዛዙን ሲፈርም ያዩ ምስክሮች ነበሩ ያለችው ጋብርኤላ እንዲህም ሆኖ ባለቤቴን አልለቀቁትም እያለች እንባዋን መዝራት ጀመረች። ለታሰረ ባለቤቷ እያሉ መቀመጥ መፍትሄ እንደሌለው የተረዳችው ጋብርኤላ ሶቶ ጉዳዩን በሕግ ለመጨረስ የሚያስፈልጋትን ገንዘብ በጎፈንድሚ ማሰባሰብ የመጀመሪያ እርምጃዋ ነበር። ይህ ብቻ ግን በቂ አይሆንም። በተለይ በግፍ የታሰሩ ስደተኞች ላይ በእስር ቤት የሚደርሰው ጭካኔ ሌላ ተጨማሪ ነገር ይፈልግ ነበር። የእስር ቤቱ ኢሰብአዊ አያያዝ ይስተካከል፣ በግፍ የታሰሩት ስደተኞች ይለቀቁ ስትል የአደባባይ ተቃውሞዋን ማሰማት ቀጠለች። ሌሎች ብዙዎች ተቀላቀሏት። የኒውዮርክ ግዛት በሰልፈኞችና በጸጥታ ኃይሎች ግጭት መታመስ ቀጠለ። ለተቃዋሚዎች ወገንተኝነቱን ያሳየው የከተማዋ አስተዳደር የከተማዋ ፖሊስ ጉዳዩን ይዘዋል፣ የእናንተ መኖር አያስፈልግም ሲሉ የአይሲኢ ኃይሎችን አሳወቁ። ነገሩ እንዲረግብና ሰልፈኛው እንዲበተን በአስቸኳይ ጊዜ ሰዓት እላፊ ደነገጉ። ለተቃውሞ የወጣው ሕዝብም ሆነ የአይሲኢ ኃይሎች አንሰማም አሉ። ግጭቱና ውጥረቱ ቀጠለ። ለምን አይሆንም ስትል ጋብርኤላ የጀመረችው ተቃውሞ አሁን ላይ በኒው ጀርሲ ዋነኛ የፖለቲካና የሰብአዊ መብት ጥያቄ ሆኖ አብዛኛውን ሰው በአንድ ላይ ማሰለፍ ችሏል። የጋብርኤላ ተጽዕኖና በዳንኤላ እስር ቤት ውስጥ በመስረጽም ሌሎች ተቃውሞዎችን ቀስቅሷል። የተበላሹ ምግቦችንና አንዳንዶችም እንደሚሉት ትራትልም ሁሉ ጨምሮ እስረኞችን የሚመግበው አጸያፊ የትራምፕ አስተዳደር ግፉ ሊቆም ይገባል ሲሉ ታሳሪዎች የሥራ ማቆምና የረሃብ አድማ እንዲያደርጉ አስገድዷቸዋል። ስደተኞቹ በአስቸኳይ ይለቀቁ የሚሉ ድምፆች ከእስር ቤት ወዲህና ወዲያ ማዶም ይሰማሉ። ጂኢኦ ግሩፕ በተባለው የግል ኩባንያ የሚተዳደረው የዴኒሊ እስር ቤት እየፈጸመ ባለው የተረጋገጠ የሰብአዊ በደል ሊዘጋ ይገባል ሲሉ የኒው ጀርሲው ጠቅላይ አቃቢ ክሳቸውን ለፍርድ ቤት አቅርበዋል። ግፈኛው የትራምፕ አስተዳደር በስደተኞች ላይ እየፈጸመ ላለው በደል የጋብርኤላ መንገድ የሁሉም መንገድ ሊሆን ይገባል ሲሉ የሰብአዊ መብት ተሟጋቾችና የስደተኞች የሕግ ባለሙያዎች ማሳሰባቸውን ቀጥለዋል። ኢትዮጵያውያኖችም ሆኑ አፍሪካውያን ስደተኞች ይህ መንገድ እንጂ ምሕረት የለሹ የትራምፕ አስተዳደር መብታቸውን ሊያስከብርላቸው አይችልም። ደህና ሁኑ። የሳሎን ዓለም ሰዎች